ሐባቢ ሰላሙ አለይኩም ወራህመቱላህ ወበረካቱ። ለባለፉት 6-7 ዓመታት በኢትዮጵያ ውስጥ ሰሜኑ ክፍል ትንሽ የተረጋጋ አይደለም። ሲቪል ዋሮች አሉ፣ እርስ በርስ ግጭቶች አሉ። በዚህ ግጭቶችና ባለው የፖለቲካ አለመረጋጋት ሂደት ውስጥ የአማራ ክልል ሙስሊሞች በተለየ መልኩ የአማራ ክልል ሙስሊሞች የፖለቲካው አለመረጋጋት ሰለባ ሆነዋል። በሰሜኑ ያው የትግራይና የወሎ የአፋር ሙስሊሞች በጣም በሰፊው ተጎድተዋል። በሰሜኑ ጦርነት ማለት ነው። የትግራይ ኃይሎችና የፌዴራል መንግስቱ በነበረው ጦርነት ማለት ነው። ከዛ በኋላም ደግሞ አሁን በአማራ ክልል ውስጥ ባለው የፋኖ እንቅስቃሴ የአማራ ክልል ሙስሊሞች በተለየ መልኩ ከፍተኛ ጉዳት ላይ ነው ያሉት። ስለዚህ ይህንን በተመለከተ ጉዳዩን ከስር መሰረቱ መረዳትና ዘላቂ መፍትሄ መፈለግ ያስፈልጋል የሚል እሳቤ አለኝ። የዛ ውጤት የሆኑ እልቂቶች በየቦታው የምናያቸው ነገሮች አሉ። የሰሞኑ የመካነ ሰላሙ ኬዝ ከዛ ጋር የተገናኘ ይሆናል ማለት ነው። ምንድነው እየሆነ ያለው? በሀገራችን ውስጥ የብሔር ፖለቲካ ከመጣ በኋላ የብሔር ፖለቲካውን መሰረት ያደረገ የእርስ በርስ ግጭትና የህዝብ ለህዝብ መቃቃር በሚባል ደረጃ በተለይ ባለፉት 5 ዓመታት ሲሪየስ የሆነ አይነት ግጭቶችን ተመልክተናል። ኢትዮጵያውያን በብሔር ተደራጅተው ተጋድለዋል። በብሔር ተደራጅተው የጥላቻ ትርክት እና የጥላቻ ቃላትን አልፎም ግድያን አስተናግደዋል እና በዚህ ሂደት ውስጥ ግን በተለየ መልኩ ተጎጂ እየሆነ የመጣው የአማራ ክልል ሙስሊም ነው። እንዴት ነው እየሆነ ያለው? እንደምታውቀው ከ1966 በኋላ የሀገሪቱ የፖሊሲ ወይም የመንግስት ስርዓት ሞር ሴኩላር እየሆነ የመጣበት ሂደት፣ ሃይማኖትና መንግስት የተለያዩበት ሂደት እየሆነ መጥቷል። በዚህ ሂደት ውስጥ ሴኩላር የሆነው ስርዓት ሴኩላርን የሚተደረግበት አግባብ አንዳንዴ የሃይማኖት ሰዎችን የሚያስኮርፍ ወይም ደግሞ ከዚህ በፊት ሲሶ መንግስት የነበረችን ኦርቶዶክስ ቤተክርስቲያን እና እሷን የፈጥረዋለሁ የምትለውን የኢትዮጵያ እሴት ከሞላ ጎደል የሚገዳደር ሆኖ ነው የመጣው። ስለዚህ ይህን መሸከም ያልቻሉ ወይም ደግሞ ይህን እንደ በደል የቆጠሩ ኃይሎች ነፍጥ አንግበው ጫካ ገብተዋል።